ይሄ ለሚሰማው ሰው በጣም የሚያስገርምና ሰው ራሱን እንዲገመግም አጠቃላይ ዓለም ላይ ያለ ህዝብ በተለይ ኢትዮጵያ ህብረተሰብ በዓለም ላይ ያለ ራሳችንን እንድንገመግም የሚያደርገን ነው እና በመጀመሪያ ደረጃ መስጂድ ላይ እንግዲህ እንደዚህ እንደለበሱት መስጂድ ላይ ሰው ሲገባ ትደነግጣላችሁ አስተነግጣለሁ ምክንያቱም መስቀል ይዘዋል ይሄ ልብስ ለብሰዋል ሲገቡ እኔ ቢሮ መጡ እና እኔ ደነገጥኩ ምክንያቱም አይተነው ማናቅ ነገር ስለሆነ ማለት ነው እና ከዛ ሰላም አልኳቸው በጣም በጥሩ ሁኔታ ሰላም አልኳቸው ከሳቸው ጋርም አብሮ የመጡ የዛ መስጂድ ኢማሞች ናቸው ከሐረር የመጡ እና እነሱንም እንደዛው ሰላምታ ተቃቀረብና ምን እንደፈለጉ ጠይቋቸው መስጂድ ለማሰራት ነው ምን አሉኝ አልኩኝ ምክንያቱም እኔ እንደዚህ አይነት ነገር ተሰምቶም ስለማይታወቅ ማለት ነው እና የተሳሳትኩ መስለኝና ምን መስጂድ ለማሰራት የመጡት አልኳቸው አዎ አሉኝና ወዲያውን በቃ ደንግጬ ቢሮ አስገባቸው እና በጣም ውስጤ እንትን የሆነ ደስታም አለ እንደገና እንባም አለ ምክንያቱም እንደዚህ ነገር በታሪክ በእኛ ህይወት ውስጥ ስላላየን ማለት ነው እና አስቀምጥኳቸው ተቀመጥንና ከየት እንደመጡ ጠይቋቸው ከሐረር ነው እነዛም ሰዎች የኛ ጎረቤትን ብለው ነገሩኝ በዛ በጣም ብዙ በርካታ መስጂዶች የሚሰበሰቡ ነበሩ እና ያንን ቢያንስ እነሱ ይድረሳቸው ይባል ከ5 ወር በኋላ ወይም ከ4 ወር በኋላ ነበር የሚደርሳቸው እና እኔ ምን አልኩኝ አይ እናንተ ጉዳይ እናንተ ከዛ መጣችሁ እነሱ ብቻቸው መጣ ሲገባ እናንተ እነሱን አጅባችሁ መጣችሁ እንደገና ለመስጂድ ማሰራ ለመሰብሰብ መዘጋጃችሁ በቃ ያሁኑ አርብ ነው የሚሰበሰበው አልኳቸውና ቀጠልኳቸው ከዛ አርብ ከኔ ቀድሞ ነው እሳቸውን ያገኛቸው በርሌ ላይ ቁጭ ብሏል ቢሮ በር ላይ በጣም ገረመኝ እና ምን አልኳቸው በሰላም ካቀረብኩላችሁ በኋላ የተለየ ፍቅር ከሰጠን በኋላ አሁን ምንድነው ምናደርገው ዙሁር እየደረሰ ነው እኔ አሁን ላስተምር ልገባ ነው አልኳቸው እና አስተምር እንደጨረስኩ አስጠራውታለሁ እንዳይከብዳቸው በየነውስ አይ አብሬ ነው መገባው አሉ ከዛ ደሞ ግሬንም ታጥቢያለሁ አሉ እንግዲህ አውዱ ከሌላ አይገባም ስለሚባል ስለሚያውቁ እና ምንም ችግር የለም አልኳቸው ግን አንድ ተወሰነ 10 ደቂቃ 15 ደቂቃ የሆነ ትምህርት ልስጥና ከዛም በኋላ እጠራውታለሁ አልኳቸው ምክንያት አለኝ እኔ እንደዚህ ያልኩበት ምክንያቱም ሰው የሆነ ማስተምረው ስለ አንድነትና ስለ ፍቅር ነበርና ከማስተምራው ትምህርት ጋር እሳቸው ደግሞ ሲገቡ ከሰው ጋር የሚፈጥርበት ነገር አለና ለዛ ትንሽ እንዲቆዩ አደረኩና አስተምሬ እንደጨረስኩኝ አንድ ሰው ላኩና እንዲያስጠራቸው አደረኩኝ ከዛ ያው እኛ እርስ በርሳችን እንጣላለን ወይ መስጂድ የገባ ሰው እንበጠብጣለን ይሄው ግን ስለ መስጂድ ተጨንቀው መስጂድ ለማሰራት አንድ ትልቅ የሃይማኖት አባት እዚህ መጥቷልና ተመልካቾች በሩ ሲከፈት ህዝቡ አለቀሰ በቃና ብድግን ያሉ ጠቅላላ መስጂድ ህዝቡ በቪዲዮ ማለት ተቀርጿል ፎቶዎችም አሉ እና በቃ ህዝቡ እንዳለ ተነሳ ህዝቡን አስቀመጥኩና ከዛም በኋላ እሳቸው ምን ማድረግ ጀመሩ ዝርዝሩን አቀረቡ እናንተ በዚህ በተንጣለለ መስጂድ ላይ ተቀምጣችሁ ፀሐይ ሳይነካችሁ ሰግዳላችሁ ነገር ግን አሉ በጣም የሚገርም ነገር እነሱ ፀሐይ የመታቸውና ዝናብ የመታቸው ሲሰግዱ እንዴት ዝም ብላችሁ ታያላችሁ ሲሉ በቃ ከፊት ለፊት የማያሰው ጠቅላላ ያለቅሳል እኔም አለቅሳለሁ ህዝቡ በጣም ተረበሸ ምክንያቱም በጣም ትልቅ ትዝታ ነው የለቀቁብንና መጨረሻ ላይ ህዝቡ ወዲያውን ማውጣት ጀመረ ወዲያውን 59 ሺህ ብር ተደርጎ አይታወቅም ወዲያውን ሰው የሰበሰበው ከዛም እንትን ከ30 ስለደረሰ ትንሽ እንዲቀመጡ ፈለኩና ቢሮ ተቀምጠው ልንሰግድና ተቀመጡ አልኳቸው እዚሁ በረካውን ካፈላሉ አሉ እንግዲህ ያላቸው ክብር ለሙስሊም ያላቸው ክብር የሚያሳይ ነው እና ከመጨረሻ ላይ እንግዲህ ህዝቡ መውጫን ያሳጣቸው ያው ሰላም ሲላቸው ሲወጡ እና ያንን ተዋቶ አካውንት ነበርም ጠቅሰው ኢማሙ ራሱ ከሐረር የመጡት አሰጋጅ እያለቀሱ ነበር ሁሉም ህዝብ እያለቀሰ ነበር ይዛን ቀን ለኢትዮጵያ ትልቅ ትምህርት ነው አሁን ራሱ የሚሰማኝ ነገር አለ ስናገር ምክንያቱም አሁን ያለው ወቅት መስጂድ ተቃጠለ ቤተክርስቲያን ተቃጠለ ሲባል እኔ በእውነት ነው የምላችሁ ሙስሊም ህብረተሰብ ያደርገን ክርስቲያን ህብረተሰብ ያደርገን 100% ነው እናገረው ስለዚህ ይሄ ማሳያ ነው ማለት
ደግሞ እሳቸው ያስታወሱኝ ማንን ነው? ሼህ ሲራጅ ጓጉር የሚባሉ በወሎ ሲኖር የነበሩ እንደዚሁ ሰርተዋል። እሳቸው እንደውም በራሳቸው ነው ሰርተው እዚህ ጋር መስጂዱን ሰሩትና ለሁለት ከፈሉት። ይሄ ለክርስቲያኖች ጸሎት የሚያደርጉበት ነው፣ ይሄ ደግሞ እኛ የምንሰግድበት ነው ብሎ ያደረጉትን እንግዲህ በጣም የቆየ ጊዜ ነው። ያን አስታውሰውኛልና በእውነት አባ ትልቅ ሰው ናቸው። ከዛም ደግሞ በዛው አልቀሩም፣ ድጋሚ መጡና የተሰራውን አሳዩን። ያው ገንዘቡ ራሱ ምን ያክል ቦታ ላይ እንደዋለና ተግባር ላይ ለመሆኑ እና ይሄው አሁን ደግሞ እዚህ ጋር ደርሰዋል። እባካችሁ አሉ። እሳቸው ገንዘብም አይቀበሉም። የራሳቸውን ገንዘብ የራሳቸውን ጨምሮ ያንን ድንጋይ ማስገባት ጠጠር ማስገባት ቀላል ነገር አይደለም። እና አሁን ደግሞ የደረሰበትን ሲያሳዩኝ እንባይ መጣ አሁንም። ምክንያቱም ለመስጂድ ነው የተጨነቀው ማለት አሁን ራሱ ሰሞኑን ያው እንገናኛለን በስልክ ባለፈውም ተገናኝተናል እና ለአንዋር መስጂድ እንዲሰበሰብ እንዴት አደረክል ያሉ ቅድም እየጠየቁ ነበር። እኔ አልተጨነኩም፣ እሳቸው ጋር የተጨነቁ። በእውነት ነው የምላችሁ ለኢትዮጵያኖች መከባበር፣ ለሙስሊም ክርስቲያን መከባበር ትልቅ አርአያ ታላቅ ሰው ናቸው። ምክንያቱም ሃይማኖት የግል ነው። ሰው የፈለገውን እሳት ማምለክ ይችላል፣ እሳት ማምለክ ይችላል፣ የፈለገውን ማምለክ ይችላል። ሰውን ሃይማኖት ማዋረድ አይቻልም፣ መንካት አይቻልም። ከባድ ኃጢአት ነው። አላህ በቁርአን ውስጥም ያስጠነቀቀው ነው። ወላ ተሱቡ الذين يدعون من دون الله ይላል። ከኔ ውጭ ሌላ የሚያመልኩትን የፈለገ አምልኮት የሚያደርጉትን አትሳደቡ ይላል። እንኳን አሁን ግን መሳደብ ምን አይደለም እኮ በቃ የራሴ ጉዳይ ነው ብሎ ተጨንቆ መድረሳ ያስፈልገዋል፣ ትምህርት ቤት ማለት ነው ያስፈልገዋል። እንደውም G+ መሆን አለበት። ምክንያቱም የኛ ቤተክርስቲያን ከፍ ብለዋል፣ እሱን ከፍ ማለት አለበት። ይሄ ልዩ አስተሳሰብ በቃ ምሁር ማለት ይሄ ነው። የሃይማኖት ሰው ማለት ይሄ ነው። የአላህ ሰዎች ማለት ይሄ ናቸው ትክክለኛ ማለት ነው። የዛን ቀን በጣም ነው ዱዓ አደረግንላቸው እዛው ህዝቡ በፊት ጁምዓ ቀን በኑር መስጂድ ላይ ህዝቡ ያየው ነገር ነው። ይሄ በኑር መስጂድ ጁምዓ ቀን የሰገደ ህዝቡ አሁን ላይ አይቶታል። መረጃ ያለው ጉዳይ ነው እና በእውነት ነው የምላችሁ ለአባ ትልቅ ክብር አለን። የትልቅ የድሮ ሰዎችን አሁን በተለይ መንግስት በጀመረው የአንድነትና የሰላም እንትን ላይ ትልቅ አስተዋጽኦ አላቸው ነው ማለት። በእውነት እኔ ከሳቸው ጋር ለሀገር ልማትና ማንኛውም አይነት እንደዚህ አይነት መጥፎ ነገሮች በሚነሱበት ሰዓት የትኛውም የሰላም ሁኔታ ለማካሄድ ዝግጁ ነን። በተረፈ ያለን ክብር ጨምሯል። እነሳቸውን የመሰሉ አይነት ሌሎችም ንጹህ ሰዎች እንዳሉ ያሳየናል ማለት ነው። እና አንዳንድ ሰው የተቀረጸበት አለ በራሱ ላይ ማለት ተቀረጸበት ሙስሊሙን ክርስቲያኑ ላይ ሙስሊሙ የተቀረጸ ነገር አለ። ይሄ ውስጣዬ መጥፎ ነገር ነውና መውጣት አለበት ማለት ነው። ስለዚህ አሁን በምንሰማቸው ቤተክርስቲያን ተቃጠለ ወይም ደግሞ ፈረሰ፣ መስጂድ ፈረሰ፣ ተቃጠለ የሚባለው ነገር ሌላ ይዘት ያላቸው ወይ ፖለቲካ ወይም ደግሞ ሌላ አይነት ችግር ያላቸው ጉዳይ እንጂ ማንንም ሰው እኛ ተከባብረን ነው ድሮ የምንኖረው። አሁንም ተከባብረን እንድንቀጥል ትልቅ በር ከፍተውልናል አለው። በጣም አመሰግናለሁ። ትልቅ ፍቅር አለኝ፣ ትልቅ አክብሮት አለኝ። እሳቸው ለመሰሉ ሌሎችም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን እሳቸውም ለክርስቲያን ሰዎች ትልቅ ክብር ይሰጡ ነበር። አንድ ሬሳ እንኳን ሲያልፍ ቆሞ ያሳልፉ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የአይሁዳ ሬሳ ነው ሲላቸው ወለቀድ ከረምና በኒ አደም ብሎ አልኩ አላህ የሰው ልጅን አክብሬዋለሁ፣ በሰውነት ብቻ መከበር አለበት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን እሳቸው ላይ አይቻለሁና ትልቅ የሃይማኖት ሰው ናቸው። በጣም ደስተኛ ነን ማለት ነው። በዚህ ሁኔታ ነው የተዋወቅነው። ትውቃችን ይሄ ነው ማለት ነው። አሁን ደግሞ የበለጠ ብዙ ነገር አብረን ለመስራት እቅዳለን ኢንሻአላህ።